እዚህ የምትሰራለህ እንዴ? እየጠበቁሽ ነው። እንዳልጠፋ ነው? አዎ እንዳጠፊ። እኔ አባዬ ወይም አጎቴ ካልመጡ ከዚች ንግር ቃለል ታውቂያለሽ አይደል? ጣፋጭ ልጅ ነሽ። አጎቴና አባዬ ግን ሲመጡ መከራ ነው። እኔ እኮ አንቺ ጠባቂ ነኝ። ይሄንን ምን ይሁን ነው ዋጣም ትይዋስ ይሁን ምሳሌንም ሊገሏት ይችላል። እኔ ሞገስ ዛሬ ገና አሰብኩ። እኔም እኮ መጀመሪያ ሌላ ነገር ውስጥ ነው። ህጋዊ ሚስቴ ናት። ህጋዊ ሚስቴን እንዴት ትወስዳለህ ነበር ስሪ ነበር። በህጉ መሰረት ከተታችን እንጂ ነው በመፈረምበትን እጄን ፍታኝ። አትፍራ። ቢያንስ የምፈርምበትን አንደኛው ልጅ ፍታኝ። እኔ በነፃነት እንድትኖር ነው ያለው። ሞገስ ከባድ ስህተት ሰራ። የሉላን ትዕዛዝ ሰምቶ ዝናን ለማስፈረም ሲሄድም ዝናም ተለሳልሶ ሞገስን በሰላም እንዲኖሩ እንደሚፈቅድላቸው ግን ደግሞ እሱን ያበሳጨው በሱ 80 ላይ እንደሆነ ነግሮት ግን ደግሞ እሱ እንደሚፈርምና ከዚህ በኋላ የነጻነት ኑሯቸውን እንዲኖሩ እንደሚያረጋቸው ሰላማቸውን እንደሚሰጣቸው ነግሮት ግን ደግሞ መፈረም የሚችለው ሲፈታው እንደሆነና እጁን እንዲፈታለት ነግሮታል ማለት ነው። ሞገስም ያለ ማመንታት እንግዲህ ሉላን ነጻ ለማድረግ ለመፍታት ወስኗል። ዝና ከተፈታ በሰላም የእውነት ይፈርምለታል ወይስ ሞገስ ከባድ ችግር ውስጥ ገብቷል? ቅድስት መድብልን ምሳሌን ካላመጣላት የራሷን ውሳኔ እንደምትወስን ተናገረች። መድብልም ተናዶ ስለነበረ ምን ልታደርጊ ነው? ዝናን ፈተሽ ልለቂው ነው ወይስ ምን ልታመጭ ነው ብሎ ተናዷል። ቅድስትም እንግዲህ ቤተሰብ እንዳላትና እዚህ የቆየችው ደግሞ ለምሳሌ ብላ እንደሆነ ወይ ምሳሌ ወይም ብሩክ ሳይኖሩ ማንም ሳይኖር ምን አረጋለሁ እዚህ ወደ ቤተሰብ እሄዳለሁ። እባክህ ዝናን አስፈታና ቅድስትን ዝናን ፍታና ምሳሌን ተውልኝ፣ ምሳሌን አምጣልኝ፣ ከዛኔ ቤተሰቤ ጋር ገጠር ይዣት ሄዳለሁ እያለች ነው። መድብልም እንደዚህ በቀላሉ የሚያልቅ ነገር እንዳልሆነ ግን ደግሞ የዝና መታሰር ዋስትናቸው እንደሆነ ዝና ከታሰረ ምሳሌ ምንም እንደማያደርጓት ተናግሮ እና ዝና ዋስትናችን ነውና ለምሳሌ ደህንነት ሲባል ነው ይሄን እያረኩ ያለሁት። ስለዚህ ለኔስ የወንድሜ ልጅ አይደለችም ወይ? ያደራ ልጅ አይደለችም ወይ? እባክሽ ታገሽኝ እያለ ነበር። እሷም እስከ መቼ ብትለውም ለተወሰነ ጊዜ እንድትታገሰው ነግሯታል ማለት ነው። ቅድስትም እንደዛ ካልሆነ ግን እንደምትሄድ እንደወሰነች ነግረዋለች። ምሳሌ ካገሿ ጋር እጅግ በጣም ተስማምታለች። ጣፋጭና ወሬዋ አንደበቷ የሚጣፍጥ ልጅ ስለሆነች ምሳሌ ከቤተሰቧ መለየቷ ነው እንጂ እስካሁን ባለው ያን ያህል ጉዳት እየደረሰባት አይደለም። እየተንከባከባትና ያው እንደ ልጅ አንቺ እኮ ጣፋጭ ልጅ ነሽ እያላት ነበር። እሷም አጎቷ ወይ ደግሞ አባቷ ከመጡ እንደሚደበድቡት እያስፈራራችሁ ቁጭ ብላለች ማለት ነው። ግን ደግሞ ክፉም እንደሆነ ለምንድን ነው በማታ ያመጣኸኝ ብላ ስትጠይቀው መጠየቅ የሌለባትን ጥያቄዎች እንዳትጠይቅ ነግሯታል ማለት ነው። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን ዛሬም በአዲስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ምሳሌ ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ መድብል ራሱን ተጠያቂ አድርጎ አቅም እንደሌለውና ምንም መፍጠር እንዳልቻለ የሆነ ትንሽ የሆነ ያህል እየተሰማው ነበር። በዛም ቅጽበት እንግዲህ አንድ ስልክ ተደውሎ ምሳሌን ሊገሏት እንደሚችሉ 5 ደቂቃ ሰጥተውት በ5 ደቂቃ ውስጥ ዝናን እንዲፈታ አስፈራርተውት ነበር። መድብል ግን በጭራሽ ይሄ ሊሆን አይችልም እያለ ነው። ሞገስም ሊገሏት ነው ሲለው አዎ ሊገሏት ነው ብሏል። እና አሁን ፈተን መልቀቅ አለብን፣ ከዛ በኋላ መጋፈጥ አለብን ቢልም መድብል አሳማኝ ምክንያቶችን አቅርቧል ማለት ነው። ዝና ዋስትናቸው እንደሆነና ዝና ከሌለ ግን ዝና በእጃቸው ካልሆነ እነሱን እንደሚያጠፏቸው ምሳሌንም ቢሆን ማስፈራሪያ እንጂ እንደማይለቋት ዝና ከተለቀቀ ምሳሌን እንደማይለቋት ተናግሯል። ሞገስም እኛ ምሳሌን ካልሰጡን ለምን እንለቀዋለን? ምሳሌን ሲሰጡን እሱን እንስጣቸው ቢልም ከዛ በኋላ የነሱ ኃይል የተደራጀ እንደሆነና መድብል ደግሞ ብቻውን እንደሆነ ነግሮታል። ግን እኮ ደግሞ ብሩክ ለልጁ ሲል ነው ሁሉ ዋጋ የከፈለው። በዛ ላይ ደግሞ ምሳሌ ምንም በማታውቀው መቀጣት የለባትም፣ አባቷን ቢሆን እሷን ነው የሚያስቀድመው እያለው ነበር።
እሱም ቢሆን ለምሳሌ ብሎ እንደሆነ ይሄን ነገር እያደረገ ያለው አሁን እንኳን ቢፈቷት መልሰው እንደሚወስዷት እንደሚገሏት እነሱን እንደሚያጠፋቸው ተናግሯል። በቂና አሳማኝ ምክንያት ነበር። እናም ሞገስም እንግዲህ በሀሳቡ ተስማምቷል ማለት ነው። መድብል ዝናን ባፉ እያጎረሰው ነበር። እናም እንግዲህ በሞት ያፈርሰውን እያለ ካበላው በኋላ መድብልም ዝናም እንግዲህ መድብልን ምሳሌን አትፈልጋትም ወይ? የወንድምህ ልጅ አይደለችም ወይ? የብሩክን ነገር ረስተህ ምሳሌን አዲናት እያለ ነው። በዝና ሀሳብ እንግዲህ እንደዛ ከሆነ ብሩክን ገለውታል ማለት ይሁን። እንግዲህ መድብልም የፈለገ ነገር ቢሆን እናንተ ፈሪ ስለሆናችሁ አትገሏትም፣ ያን ደግሞ የማረቅ አቅም የላችሁምና ምሳሌን በጭራሽ አትገሏትም። አንተን ደግሞ አልለቅህም። ምሳሌ በሞተች በደቂቃ ውስጥ አንተንም ከታትፌ እገልሃለሁ። ስለዚህ ደግሞ እናንተ ፈሪ ስለሆናችሁ ይሄንን የማረግ አቅም የላችሁም። እዚሁ ትበሰብሳለህ እንጂ ሁላችንም እንኳን ሞተን አንተ ብቻህንም ብትቀር ከዚህ አትወጣም፣ እዚሁ ነው የምትበሰብሰው ብሎታል። እናም እንግዲህ መድብል ዲፍረቱ እነ ካሌብ ሞርሲሳንም የሆነ ስጋት የፈጠረባቸው ይመስላል። ካሌብ ለማህሌት ደውሎ ይች ልጅ ልጃቸው አይደለችም ወይ? የስጋ ዝምድና ያላቸውም ወይ? እስካሁን ድረስ እኮ ምንም አይነት እንቅስቃሴ የለም። ከሷ የተሻለ ለነሱ እንግዲህ የሚያስጨንቃቸው ሰው አለ ወይ መጥፋቱ እያላት ነበር። ሰራተኛ ይቷለች ብትልም ለወንድሙ ልጅ አራራ ለሰራተኛ ይራራል ወይ የሚል ጥያቄ አቅርቧል ማለት ነው ካሌብ ሞርሲሳ። በዚህ ሰዓት ላይ ኤፍራታ እጅግ በጣም ፈርታለች። ኤፍራታን ቦታውን ያለበትን ፈልገው እንዲያመጡና ዝና የሆነ ነገር ከሆነ እሷንም እንደሚገሏት እየዛቱ ነው። ኤፍራታ በጣም ፈርታለች። ማህሌትም የፈለገ ነገር ቢሆንም እኔ አብሬሽ ከአንቺ ጋር አልሆንም እያለች ነው። የዚህ ሁሉ ሰበብ አንቺ ስለሆንሽ በሞትም አብሬሽ ነው መሞተው ብላለች። ግን ደግሞ አሁን የነ ቅድስትን ስልክና የነ ዳጣን የነ ሞገስን አሳልፋ ማህሌት ሰጥታለች ማለት ነው። ማህሌት በዝና በኩል ያለው ስላልተሳካልኝ ካሌብን አማልላለሁ ብትልም እንደፈለገችው በፈለገችበት ሰዓት እሱን ማግኘት እንደማትችል ነግሯታል ማለት ነው። ስልክ ቁጥር ጠይቃት ተገናኝተው እንዲሰጠው ብፈልግም እኔም በፈለግሽበት ሰዓት የምታገኝ ሰው አይደለሁም። ግን ዝና ከእንዲያንቺ አይነት ሰው ጋር መስራት የጀመረው መች ነው? እሱ እኮ በጣም ጠንካራ ሰው ነበር። ግን እንዴት ከእንዲያንቺ አይነት ከወረደ ሰው ጋር ይሰራል እያለ ሞራሏንም ሰባብሮታል ማለት ነው። እናም እንግዲህ እነ ካሌብ ሞርሲሳ በራሳቸው መንገድ ስለ ዝና ማጣራት ያለበትን ቦታ እየፈለጉ ያለ ይመስላል ማለት ነው። ሞገስ እንግዲህ ሉላ የሀብት በህጋዊ ከተፋቱ ሀብትም ራሱ እንደምትካፈል ሀብት ከተካፈለች በኋላ ደግሞ እዚህ በሰላም ስለማያኖራት አገር ለቀንም ቢሆን እንወጣለን፣ በዛ ላይ ያለን ገንዘብ እያለቀ ነው። እናም ደግሞ እያለች ነው። ሞገስም ጠበቃ አንዳንድ ነገር እግዱን ለማስለቀቅ እያናገረ እንደሆነና ምንም እንደማይቸግራቸው ብቻ ግን እሷ ነፃ እንድትወጣ እንደሚፈልግ እየተናገረ ነበር። አይ ቢሆንም ህጋዊ ሚስቱ እስከሆንኩ ድረስ መካፈል እችላለሁ፣ ደግሞ የተካፈልኩትን ሻሽጠን ከሀገር እንወጣለን እንጂ በእርግጥ በሰላም አያስቀምጠንም። ግን ይህ ሁሉ ለመሆኑ እዚህ ወረቀት ላይ መፈረም አለበት ብለዋለች። እናም ሞገስም ይፈርማታል እያለ ነው። እናም መድብል ወደ ቤት በሄደበት የቤት ኪራይ እንደተጠራቀመባቸው ቅድስት ትነግረዋለች። እና መድብልም ወደ ቤታቸው እንደሚገቡ ወደ ራሳቸው ቤት እንደሚገቡ ተናግሮ ግን ደግሞ ይሄን ያለብንን ከቤቱ ኪራይ ላይ አንስተን እንከፍላለን ብሏታል። ምግብ አቅርቢ ቢላትም ምሳሌ ሳትመጣ እንደደበራት እንደከፋት ተናግራ ምሳሌን መች ነው የምታመጣት? ካልሆነ ግን እኔ ወስኛለሁ እያለች ነበር። ምን ልታረጊ ነው የወሰንሽው? ዝና ለፈችው ነው ወይስ ምን ልታረጊ ነው ቢላትም እንደዛ እንዳልሆነና ግን ደግሞ ወደ ቤተሰቧ እንደምትመለስ እዚህ የቆየችው ለምሳሌ ብላ እንደሆነ ተናግራለች። መድብልም አዎ ሲቸገሩ ተቸግረሽ፣ ሲራቡ ተርበሽ፣ ሲከፉ ተከፍተሽ ብዙ ዋጋ ከፍለሽ እዚህ ቤት ለምሳሌ ብለሽ እንዴት ተቀመሽ አውቃለሁ። ምሳሌ ልጅሽ እንደሆነችም አውቃለሁ። ግን ደግሞ ይሄን እያደረኩ ያለሁት ለራሷ ለምሳሌ ብዬ እንጂ እኔ ወንድሜ ልጅ አይደለች ሳይከፋኝ ቀርቶ ይመስልሻል እያለ ነበር። እናም በጣም ስሜታዊ ሆኖ ቆጣ ብሎ ሲናገራት ስለነበር ዝናን ትፈጩ ወይስ ምን ልታረጊ ብሎ ሲጮህባት እንደዛ እንዳልሆነ ተናግራ እንግዲህ ግን ደግሞ ያለ ምሳሌ ቤት ውስጥ መቀመጥ እንደማትፈልግ ተናግራለች። መድብልም እመኝኝ ለራሷ ለምሳሌ ስል ነው ይሄን ሁሉ እያደረኩ ያለሁት ብሏል። እሷም ደግሞ እኔ ብቻ አስፈታልኝ እንጂ ዝና ለቀ ከዛ ቤተሰቤ ጋር ገጠር ይዣ ትገባለሁ ብላ ነበር።
እሱም መፍትሄ እንዳልሆነ እንደዚህ በቀላሉ እነሱን ማሸነፍ እንደማይቻል የእነሱ ኃይል የተጠናከረ እንደሆነ ከባድ ሰዎች እንደሆኑ ተናግሯል መድብል ማለት ነው። እናም እንግዲህ ቅድስት እሺ ስንት ጊዜ ልስጥህ ብላው ነበር። ትንሽ ጊዜ እንደሆነ ተናግሯል። ምሳሌ አሁን ላይ እንግዲህ በእንክብካቤ ነው ያለችው። ጠባቂዋንም ለምንድን ነው አብረኸኝ ቁጭ ብትለውም እሷን እየጠበቃት እንደሆነ ተናግሯል። ለምንድን ነው በማታ ያመጣችሁኝ ስትልም ስለ አንዳንድ ጥያቄዎች መጠየቅ እንደሌለባት ነግሯታል። ከጠየቅኩ ስትል ጆሮዋን እንደሚቆርጥላት እያስፈራራት ነበር። ምሳሌ አባትና አጎቷ ከመጡ እሱን እንደሚደበድቡት እያስፈራራችው ነበር። እሱም ደግሞ ይመጣሉ እያለ እየቀለደባት ነበር። አንቺ አንድ የምታዘዥውን ትዕዛዝ ካልፈጸምሽ አንቺን አንድ ነገር የሚጠበቅ ነገር አለ፣ እሱ መረካቻች ትገረፍ ያለሽ ብሏት ነበር። እንዲናው ማደርገው ስትለውም የምታረጊው ብይ ስትባይ መብላት፣ ጠጭ ስትባይ መጠጣት፣ እሱን ካላደረግሽ ግን ትገረፍ ያለሽ ብሏታል። እሷም ቅድስትዬ ተረት ተረት ታነብልኛለች ትነግረኛለች እኮ እስቲ ንገረኝ ብትለውም እሱ ተረት እንደማይችልና ግን ደግሞ እሷ ከቻለች እንድትነግረው ጠይቋታል። እሷም በትዕዛዙ ተስማምታ እሺ ብላ አንድን ተረት እያነገረችው ነበር። እናም ያሳዝናል አይደል እያለችው ነበር። ተረቱንም ብሎ ከእሷ ጋር ሲጫወት ይውላል። እስካሁን ባለው ምሳሌ በእንክብካቤ እንጂ ምንም የደረሰባት ችግር የለም። ዳጣም ምናልባት ይሄ ሁሉ ቀን ያልፋል፣ ከኔ ህይወት መማር አለብን እያለች ነው። ትናንት ጎዳና ላይ ምናልባትም ውሻ ሸንቶብኝ፣ ምናልባትም ብዙ ከባድ ነገሮች አልፈው ሊሆን ይችላል። የጎዳና ሰዎች ለራሳቸው ሳይበሉ እኔን ደረቅ ጡት አጥብተው አሳድገው እዚህ አድርሰውኛል። አሁን ደግሞ ያለሁበትን የምቾት ዓለም ተመልከቺ እያለች ቅድስትን እያጽናናቻት ነበር። እህቶቿን አጊታ አባቷን አጊታ ሙሉ ቤተሰብ ኑሯት እያማረጠች የምትፈልገውን እየበላች፣ ትናንት ግን በራብ ስትቆራመት እንደነበረ የተሻለ ላይ እየተኛች የቤተሰብ ፍቅር ሳታገኝ እና ጡት ሳታባድጋ አሁን ደግሞ በቤተሰብ እንድታጀበች እየነገረቻት ነበር። እና ምሳሌም ትናንት ስስቅ ነበር፣ አሁን ምን ላይ እንዳለች አናቅም። ነገ ግን የሁሉ ነገር አልፎ ይሄ ታሪኬ ነው ብላ እሷም ትናገር ይሆናል እያለች ቅድስትን እያጽናናቻት ነበር። እናም እንግዲህ ካሌብ ሞርሲሳም ለማህሌት ደውሎ ልጅቱ ልጃቸው ናት ወይስ አይደለችም? እስካሁን እኮ ምንም አዲስ ነገር የለም እያለ ነው። እና ልጃቸው የወንድሙ ልጅ እንደሆነች ቢናገርም እና አይፈልጓትም ነው፣ ከሷ የተሻለ እነሱ አንገብጋቢ የሆነ ሰው አላቸው ብሎ ሲጠይቅ እንግዲህ ሰራተኛዋ ልጅ ስትል አንቺ ምን አይነት ደደብ ነሽ? ለወንድሙ ልጅ ካልሰጋ እንዴት ነው ለሰራተኛ ተጨንቆ ሊመጣ የሚችለው? ሊለቀው የሚችለው ዝናን ፈልጎ ማውጣት የእናንተ ስራ ነው። ዝናን ፈልጋችሁ ማግኘት አለባችሁ የሚል ማስጠንቀቂያ ተሰጥቷቸዋል። እናም እንግዲህ እህትሽስ ብላ ስትጠየቅ እሷ ምንም ነገር ሳይነግሯት ቀርተውስ እንደሆነ እንጂ አሁን ላይ እንደፈራችና እንደተጨናነቀች ስትነግረው እሷን ፈርቻለሁ፣ ሽንቴ ሊያመልጠኝ ነው በይው እያለች ነበረ። ድምጿን ሰምቻለሁ፣ የሁሉ ስተት የሆነው የእሷ ነው። ስለዚህ በየትም ብላችሁ ዝና ያለበትን ቦታ ማጣራት አለባችሁ ተብለው የቤት ስራ ተሰጥተዋል። እናም ደግሞ በቅርብ ይነግራቸዋል ሚስጥር ብለው ለሚጠበቁ ሰዎች አድራሻ እንግዲህ ስልካቸውን ስጭኝ ብሏታል። እሷም ተገናኝተን ብትልም እሱም ማግኘት እንደማትችል አስጠንቅቆ ነግሯት ስልክ ቁጥሩን እንድትልክ አዟታል። እሷም ተስማምታለች። በዚህ አጋጣሚ ከዝና ይልቅ ካሌብን ለማጥመድ ፈልጋ ነበር፣ ወይም ደግሞ እሱ ፍቅረኛው ለመሆን ግን ሀሳቧ ሁሉ ማህሌት አልተሳካላትም። ተራ ሰው እንደሆነችና እሷ ለስራ ብቁ እንዳልሆነች ደጋግሞ ነግሯታል ማለት ነው። ዝናም ምን ቢሳሳት ነው ከአንቺ ጋር ከማይረባ ሰው ጋር ስራ የጀመረው እያለ እንግዲህ በሞራሏ ላይ መረማመድም ጀምሯል። መድብልም በሀሳቡ ጸንቶ ዝና እዛ መቆየት አለበት ብሎ ወስኗል። ሞገስ ግን እንግዲህ ወረቀቱን የሉላን ትዕዛዝ ተቀብሎ ለማስፈረም ሰተት ብሎ ቤት ድረስ ሄዷል ማለት ነው። እናም እንግዲህ ወረቀቱን ለማስፈረም በሄደበት እጅን ካልፈታኸኝ እንዴት አድርጌ እኔ እኮ ድሮም ቢሆን የተናደድኩት በሰማንያ ላይ ስለሆነ እንጂ ከዛ ውጭ እናንተ አንድ ላይ ብትኖሩ አይከፋኝም፣ በነፃነት ብትኖሩ ደስ ይለኛል፣ ፍችማ ከሆነ እፈታታለሁ ብሏል። ግን ደግሞ ለመፈረም እጅ መፈታት አለበት ብሎታል። ሞገስም ያለ ማመንታት እውነት መስሎት ሊፈታው እያለ ነው። ሞገስ ዝናን ከፈታው አልቆለታል። የመጀመሪያው ሞች እሱ ነው። ሁሉም ነገር ይበላሻል ማለት ነው። እውነት ሞገስ ዝናን ደፍሮ ይፈታዋል
ውድና የተወደዳችሁ ለዛሬ ነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ